ተመሳሳይ ታርጋ ቁጥር በሁለት ሞተር ሳይክሎች ላይ በአዲስ አበባ የእነዚህ ሁለት ሞተር ሳይክል የሰሌዳ ቁጥራቸው መመሳሰል አነጋጋሪ ሆኗል። እንዴት አንድ አይነት ቁጥር ሊኖራቸው ቻለ? ሚስጥሩስ ምን ይሆን? በዚህ ጉዳይ ላይ በርካቶች ግራ ተጋብተዋል። የሞተር ሳይክሎቹ ባለንብረቶች ትክክለኛው ታርጋ የኔ ነው በሚል ከፍተኛ ውዝግብ ፈጥረዋል። በመዲናችን በተደጋጋሚ በሞተር ሳይክል የሚፈጸም ወንጀል ከጊዜ ወደ ጊዜ እየተበራከተ መጥቷል። ታዲያ ለዚህ ሁሉ ዋነኛው መነሻው መሰል ድርጊት ሊሆን ይችላል። ይህ በወንጀል ተግባር ላይ ለመሰማራት የተደረገ ነገር ሳይሆን አይቀርም በሚል ብዙዎች ግምታቸውን እየሰጡ ነው። ሰሞኑን የአንደኛው ሞተር ሳይክል ባለቤት ለስራ እየተንቀሳቀሰ እያለ ድንገት ከራሱ ጋር ተመሳሳይ ሰሌዳ ቁጥር ለጥፎ የቆመ ሌላ ሞተር ሳይክል ይመለከታል። ባየው ነገር ተደናግጦ ወዲያው ለትራፊክ ፖሊስ ያመለክታል። ሁለቱም ከነ ሞተር ሳይክላቸው በቁጥጥር ስር ውለው ጉዳዩ ሲጣራ ድብቅ እውነታው ተጋለጠ። ዝርዝር መረጃውን በዘገባችን እናደርሳችኋለን። አብራችሁን ቆዩ። ይህ ዴይ ቱ ዴይ ኢትዮጵያ ነው። ተጠርጣሪው በቁጥጥር ስር የዋለው በቂርቆስ ክፍለ ከተማ ወረዳ 5 ቡልጋሪያ አካባቢ ነው። እጅጉ ኤርሚያስ የተባለ ግለሰብ በሱ ስም የተመዘገበ ኮድ 38116 አዲስ አበባ የሆነ ሰሌዳ ቁጥር በሌላ ሞተር ብስክሌት ተሽከርካሪ ላይ ተለጥፎ በማየቱ በአካባቢው ስራ ላይ ለነበሩ የትራፊክ ፖሊስ አባላት ጥቆማ መስጠቱን ተናግሯል። 8116 ኮድ 3 ነው። እንዴት ሆነ ብዬ ሞተሩ ቆሞ ነው ያለው። ልጁ አቆሞ ሄዶ ነበር። ከዛ ካየሁት በኋላ ወደ ትራፊክ ጋር ወይም ወደ ፖሊስ ጋር እየሄድኩ ባለው ሰዓት መንገድ ላይ ትራፊኮቹን አገኘሁት። እዛ አካባቢ እየሰሩ ያሉ ትራፊኮቹን አገኘሁትና አመለከትኳቸው። እነሱም እሺ ብሎ ሄዶ ሲያዩ እውነትም 8116 የኔ አይነት ታርጋ ነው፣ ህጋዊ የትኛው እንደሆነ ሊያጣሩ ፈለጉ። ከዛ በኋላ እኔንም ልጁንም ለማጣራት ብሎ ወደ ፖሊስ ጣቢያ አስገቡ። ሞተሩንም ሁለቱንም ሞተር አሰሩ። የኔ ደግሞ ህጋዊ እንደሆነ ካዩ በኋላ እኔን አወጡ። ከዛ በኋላ ደግሞ በውጭ ሆኜ እንዲከታተል ሞተርንም ደግሞ መልሰው ሰጡኝ። የቂርቆስ ክፍለ ከተማ ፖሊስ መምሪያ ወንጀል መርማሪ ዋና ሳጅን ብርሃኔ ተክለግዚ እንደተናገሩት ተመሳሳይ ሰሌዳ ለጥፈው ሞተር ብስክሌት ሲያሽከረክሩ የነበሩ ሁለት ግለሰቦች ስራ ላይ በነበሩ የትራፊክ ፖሊስ አባላት በቁጥጥር ስር ውለው ምርመራ የማጣራት ስራ መጀመሩን ተናግረዋል። ጉዳዩ የሚመለከተው ተቋም ሰሌዳው እጅጉ ኤርሚያስ በተባለው ግለሰብ ስም የተመዘገበና ሌላኛው ተመሳሳይ ሰሌዳ በተቋሙ የማይታወቅ መሆኑን ለፖሊስ በጻፈው ደብዳቤ ስለማሳወቁ የጠቀሱት መርማሪው ተመሳሳይ ሰሌዳ ቁጥር ለጥፎ ሲንቀሳቀስ የነበረው ግለሰብ ምንም አይነት ማስረጃ ባለማቅረቡ የምርመራ ስራው መቀጠሉን ገልጸዋል። እጅጉ ኤርሚያስ የተባለው ሊብሬና ሰሌዳ እንዳለው በህጋዊ መንገድ እንደተሰጠው መስሪያ ቤቱን በደብዳቤ በጠየቅነው መሰረት ህጋዊነቱ የሚያረጋግጥ ማስረጃዎች ሰጥቶናል። አንደኛ ተጠርጣሪ እስካሁን ምንም አይነት ማስረጃም ሊያቀርብ አልቻለም። ምርመራችን በስፋት እያጣራን ያለ ነው። ሐሰተኛ ሰሌዳ በመለጠፍ በተሽከርካሪ እየተንቀሳቀሱ የተለያዩ ወንጀሎችን የሚፈጽሙ አካላትን በህግ አግባብ ተጠያቂ እንዲሆኑ ለማድረግ ህብረተሰቡ አጠራጣሪ ነገሮችን ሲመለከት ለፖሊስ ጥቆማ መስጠት እንደሚገባ ዋና ሳጅን ብርሃኔ ተክለግዚ መልእክት አስተላልፈዋል።